እይታው በደንብ እንትን አክቲቭ የሆነ ከሆነ በ3 ወርም በቅርብም ከዛ ወዲህም ቶሎ ልትሞሉ ትችላላችሁ። የኔ ብዙ ወስዶብኛል፣ ምክንያቱም እይታው የኔ ያክል አልነበረም፣ ብዙ ጊዜ ወስዶብኛል ማለት ነው። እና እንደ እይታችሁ ቶሎም ሊሞላላችሁ ይችላል። ውድና የተከበራችሁ የቻናሌ ተከታዮች እንዴት ናችሁ? ሰላም ናችሁ? ኤርፎን እያስገባ አይደል እንደሆነ ብዬ ምንድነው ማይክሮፎን ማለት ነው። እና ያ ብዙ ጊዜ በዚህ ስለምጠቀም እየሰራ ነው እየሰራ አይደለም ብዬ ለማየት ነው በመሀል ያቆምኩት። እና ሼር ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። ሁላችሁም ሼር እና ላይክ እያደረጋችሁ አበረታቱኝ። ዛሬ የምላችሁ ነገር አለ። ብዙ ልጆች ፋፊ እንፈልግሻለን፣ ፋፊ በውስጥ አናግሪኝ ምናምን እያላችሁኝ በውስጥ የምታናግሩኝ ሁላችሁም ስለ ዩቲዩብ ነው። እና ስለ ዩቲዩብ አንዳንድ ነገር እላችኋለሁ። ሁላችሁም አዳምጡ። መስራትም ለምትፈልጉ የከፈታችሁ እየሰራችሁም ያላችሁ ደግሞ ማለት ያኔ ገና ሞኔታይዜሽን ላልሆናችሁ ሞኔታይዜሽን የሆነ ሁሉ ነገር አውቀውት ያው አልፈዋል ኦልሬዲ ማለት ነው። እየሰራ መሰለኝ። እና ምን ልላችሁ መሰላችሁ ስለ ዩቲዩብ ውዶቼ፣ ዩቲዩብ በመጀመሪያ እኔ በነገራችን ላይ ስለራሴ ብዙ ጊዜ ነግሬያቸዋለሁ። ይሄንን ቻናል ሌላ ሮዛ ገጠሪያው የሚል ቻናል ነበረኝና በዛ ነበር ብዙውን ጊዜ የምሳተፈው፣ ብዙውን ጊዜ ቪዲዮ የምሰራው በዚህ ፋፊ ኮቻ በሚለው ወይም ፋፊ ኮምቦልቻ በሚለው ቻናሌ ብዙውን ጊዜ አልሰራበትም ነበርና ከቨር ኢሜል ሲያስፈልገኝ ከቨር ያኔ ተጨማሪ ኢሜል ሲጠይቀኝ ያንን ቻናሌን ስሰራ ከዛ አጋጣሚ ይሄንን ቻናል ከፈትኩት ማለት ነው። ከፈትኩትና ፓስወርዱን አውቀዋለሁኝ። ኢሜሉ ኦልሬዲ ስልካችሁ ላይ ካለ ወይም ደግሞ በቃላችሁ መሸምደድ አለባችሁ። አጋጣሚ ስልካችሁ ቢጠፋ አጋጣሚ የሆነ ነገር ቢፈጠር ግዴታ ፓስወርዳችሁንና ስልክ ቁጥር ደግሞ ሁልጊዜም የምትጠቀሙበት ስልክ ቁጥር በእናንተ የወጣ ስልካችሁ ልታስገቡ ግድ ይላችኋል። ድንገት ስልካችሁ እንኳ ቢጠፋ ልክ እንደኔ ባለፈው ሲጠፋብኝ ከዛ ፓስወርድን ኢሜይሌን በቃል ያውቀዋለሁኝ። እንደገና ደግሞ በቃ ስልክ ቁጥር የምታስገቡት ከአንድ ስልክ እንኳ ወደ ስልካችሁ ስገለብጡ የምትቀበሉበት እንትን እንዲሆናችሁ ሴም ካርድን በቁጥራችሁ እንድታስገቡት የተመረጠ ነው ማለት ነውና ወደ ርዕሱ ስገባ ብዙ ጊዜ የምትጠይቁኝ ቻናል ሞኔታይዜሽን እንዴት ነው የምናደርገው? 1000 ሰብስክራይብ ሞልቻለሁ እንዴት ነው የምናደርገው ምናምን ለምትሉኝ ማለት ነውና መጀመሪያ አካውንታችሁን እናንተ ዝም ብሎ አጋጣሚ በከፈታችሁት አንዳንድ ቪዲዮዎች ስትለቁ ስለሚታይላችሁ ብቻ ኦልሬዲ ያኔ እየታየልን ነው 1000 ሰብስክራይብ ወይ 2000 ሞልተናል ሞኔታይዜሽን እንሆን። እንደዛ አይደለም። ያው እህቴ በዝም ታዳምጫዋለሽ መልሼላታለሁኝ። አንዲት እህቴም ገና 1000 ሰዓት ሞልታለች። ሰዓት ግን ገና ምንም አልደረሰችበት 4000 ሰዓት ያስፈልገዋል ማለት ነው። ስለዚህ ዩቲዩብ መጀመሪያ ላይ እናንተ አካውንታችሁን ፓስወርዳችሁ ያኔ ኢሜይላችሁን ፓስወርዳችሁን አንደኛው በማስታወሻም ሊሆን ይችላል፣ በቃላችሁም ሸምድዳችሁ ከያዛችሁት ኦኬ። በማስታወሻም ከሆነ ደግሞ ልትይዙት ይገባል። ሲቀጥል ደግሞ ቁጥር ችግር የለም መቀየር ትችላላችሁ። ሀገርም ስትሄዱ መቀየር ትችላላችሁ። እዚህም ውጭ ሀገር ሆናችሁ ስትከፍቱ የውጭ ሀገሩን ማድረግ ትችላላችሁ። ልክ ሀገራችሁ ስገቡ ደግሞ በራሳችሁ ወጣ ቁጥር ያንን ትሞላላችሁ። እኔ እንደዛ ነው ያደረኩት። ሌላ ቁጥር ነበረ ያኔ በዱባይ ቁጥር ነበር የሞላሁት። አገር ስገባ ቁጥር ቀየርኩለት። ያኔ ቁጥር መቀየር ይቻላል፣ ችግር የለውም። አካውንታችሁንም እንደዛ ያ ግን ስራ ላይ ሲውል ቻናላችሁ አካውንቱንም የሞላችሁትን አካውንት ሌላ ቦታ ስትሄዱ የራሳችሁን አካውንት መቀየር ትችላላችሁ። እና ምን ልላችሁ ነው መሰላችሁ መጀመሪያ ላይ ኢሜይላችሁን ፓስወርዳችሁን አጋጣሚ በከፈታችሁ ቻናል ስለሰራላችሁ ፓስወርዱን የማታውቁትን ወይ ደግሞ ኢሜይሉ ችግር የለም ስልክ ላይ ያኔ ታገኙታላችሁ። ግን ቢሆንም በማስታወሻ አጋጣሚ ስልካችሁ እንኳን ቢጠፋ ስለሚያስፈልጋችሁ ጽፋችሁ ማስቀመጥ አለባችሁ ማስታወሻ ላይ ማለት ነው። እና ይሄን ሁሉ እንትን ሳትሉ ቻናሉን ወይም ደግሞ ፕራይቬት አሁን አንዳንዱ ሰው ፕራይቬት አድርገው ቪዲዮ ይለቃሉ ቁልፍ ተደርጎ ማለት ነው። አካውንቱም ደግሞ የተቆለፈ ሊሆን ይችላል። መጀመሪያ ላይ እናንተ አክቲቭ መሆኑን አካውንቱን ቼክ ማድረግ አለባችሁ፣ ማየት አለባችሁ። ሲቀጥል ደግሞ ቪዲዮ ስለለቀቃችሁ ሾርት ቪዲዮዎች፣ አጫጭር ቪዲዮዎች ሰዓት አይቆጥርላችሁም። ሰዓት የሚቆጥረው ረዘም ያለ ቪዲዮዎች እስከ 10 እስከ 15 ደቂቃ ወይም ከዛ በላይም እይታ ካላችሁ ሰውንም እንዳይሰለችሁ በማድረግ ሲቀጥል ደግሞ ላይቭ ስትራም የሚባል እንትን ነበረ በስልካችሁ በውስጥ ጎግል ላይ ገብታችሁ በራሳችሁ የምገቡበት ማለት ነው። ቪዲዮ ላይቭ ላይ እንኳን መግባት ካልቻላችሁ
ረዘም ያለ ቪዲዮ እየሰራችሁ እየለቀቃችሁ እይታ ሰዓታችሁ የሚሞላው በእንደነዚህ አይነቶች ቪዲዮ ነው እንጂ ሾርጥ ቪዲዮ 1000 ወይ 2000 3000 ስለታይ ሰዓቱ አይጨምርም። አጫጭር ቪዲዮ ሾርጥ ቪዲዮዎች ቢያንስ ከአንድ እስከ ከ10 ደቂቃ ወይ 20 30 ቢያንስ እስከ 1 ደቂቃ የሚሞላ አይሆንም ማለት ነው። ሰዓት አይጨምርላችሁም እና ብዙ ሰው የሚሸወደው አሁን ሾርጥ ቪዲዮዎችን እየለቀቁ በዛ እይታው ስለታየ ሰዓት ሞልቷል ወይም ደግሞ ሰዓት ሰው ደህና ነው ሰዓት እንዴት አልቆጠረም የምትሉ ስላላችሁ ነው። ስለ ሞኔታይዜሽን ደግሞ 4000 ሰዓት ካልሞላችሁ 1000 ሰብስክራይብ ብትሞሉም 1000 ሰብስክራይብ ቶሎ ነው የሚሞላው። በነገራችን ላይ ሰዓቱ ነው የሚያደክመው። 1000 ሰዓት ብትሞሉም 4000 ሰዓት ካልሞላችሁ ሞኔታይዜሽን ወይም አፕላይ ማድረግ አትችሉም። ገብታችኋል? 4000 ሰዓት ሞልታችሁ 1000 ሰብስክራይብ ከሞላችሁ ግን አፕላይ ለማድረግ ቀላል ነው። ገብታችኋል? አፕላይ ለማድረግ እኔ ለምሳሌ ቁጭ ብዬ ሰዓቴን እናቴን እንደውም ብዙ ጊዜ ተናግሬያለሁ። የዛን አፕላይ ሳደርግ እናቴን ሰብሪና አስይዤ ከዛ የስንት ሰዓት እንዳልደናገር በአንድ ስልክ እያየሁኝ በአንድ ስልኬ ነው የሞላሁት ማለት ነው። ገብታችኋል? ያንን ስትሞሉ ስለ ሀገራችሁ ስለምናም ብዙ ነገር የሚጠይቃችሁ ነገር አለ። እዛ ላይ ስትደርሱ ሰርች ታደርጋላችሁ። ቪዲዮ አድሰንስ አንሞላል ብላችሁ ሰርች ስታደርጉ እናንተና ማን ነበረ ስሙን አቡጌዳ ብዙ እኔ አቡጌዳን እየተከተልኩ ነው የሞላሁት። ቀደም ያለ አሞላልና ቀረብ ያለ ወቅት አሞላሉ ይለያያል። አሁን ላይ የሚሞሉበትን አሞላል ተከትላችሁ ያንን ቪዲዮ እያያችሁ በሚላችሁ መሰረት ትሞላላችሁ ማለት ነው። ገብቷችኋል? እኔ እንደውም እየሞላሁኝ ምናምን ቪዲዮ ሰርቼ ለቅቄ ያለውኝ መሰለኝ ብቻ ረስቼዋለሁ። የለቀቅኩ መስሎኛልና ስትሞሉ ሳይሆን ቀላሉ ሰዓት ሲሞላላችሁ ነው ከባዱ። ቶሎ የማይሞላላችሁ ብዙ እንትኖችን ቻሌንጅ የሚጠይቀው። ከዛ በኋላ ደግሞ $70 እስከሚሞላ ድረስ እይታው ከሌለ እይታ ካላችሁ ቶሎ ነው የሚሞላው። ገብቷችኋል? እይታው በደንብ እንትን አክቲቭ የሆነ ከሆነ በ3 ወርም በቅርብም ከዛ ወዲህም ቶሎ ልትሞሉ ትችላላችሁ። እኔ ብዙ ወስዶብኛል፣ ምክንያቱም እይታው የኔ ያክል አልነበረም፣ ብዙ ጊዜ ወስዶብኛል ማለት ነው። እና እንደ እይታችሁ ቶሎም ሊሞላላችሁ ይችላል። በዛውም ላይ ደግሞ እናንተ በምትሰሩት ነገር እንዳልኳችሁ ዩቲዩብ በጣም አድካሚ ነው። እኔ በእህቴ ጥንካሬ እህቴ በቃ አብሽሪ ስሪ በጣም ለኔ ትልቅ ጥንካሬ ትልቅ በቃ ከጎን የሆነ እንዲሰራ ቻናል ያደረገችኝ እህቴ ናት። ምክንያቱም በቃ ያኔ እንዴት ነው አንዳንድ ጊዜ ቶሎ ሰርተን የምናገኝበት እየመሰለን እስከመቼ ነው በቃ እንትን አይከፍልም እንደምናምን እላለሁኝና እንቆይ ተረጋጊ ምናምን እያለችኝ ብቻ አንቺ ዝም ብለሽ እየሰራሽ ደህና ነገር እየሰራሽ ብሎግ የሚሆን በቃ እየሰራሽ ዝም ብለሽ ቪዲዮሽ ልቀቂ ስትለኝ በቃ በሷ ጥንካሬ ያው ክፍያ ደረጃ ደረሰ ቻናሌ ማለት ነውና ያው አሁን እይታው ያን ያክል ባይሆንም እስከዛሬ ድረስ ደህና እየታየ ነበር። ኢንሻአላህ ወደፊትም ደግሞ ሀገሬ ስለምገባ እንሰራበታለሁ። ገና ሳመጭ ነው እንደ እንዳትሉ ያው ከሀገሩ ማንም የሚቀር የለም ብዬ ነው ማለት ነው ወዶች። ይሄ ነገር ግን እየሰራም ይሁን አላቅም ድምጼን ብቻ እያስገባ እንዳይሆን እንጂ ሌላ አይገርመኝም። እና እንደዛ ነው እላችኋለሁኝ። በራስ የመተማመን ኮንፊደንስ ይኑራችሁ። ሲቀጥል ደግሞ ስለ ሰው ይሄን አሁን እኔም ብዙ ይሉኛል ወላሂ ነው የምላችሁ። በተለይ የሀገሮች ልጆች በጎን እኔ ፊት ለፊት አይሉኝም ብዙ ነገር ይባላል ያመጡልኛል ወሬውን ሱብሃንአላህ እዛ አብረው ያወሩትም ማለት ነው። እኔ ግን ስለምንም ነገር ምንም ቦታ አልሰጥም። ለምን እኔ ሰርቼ በቃ የሰውን ሀቅ አልነካም፣ መጥፎ ነገር አልሰራሁም። በራሴ መንገድ ግን ራሴ ሰርቼ ሰውንም ያስተምራል የሚለውን ነገር ለራሴ በቃ ይሄ ጥሩ ነው ያልኩትን ነገር ሰርቼ ማግኘት ነው የምፈልገው። ሐራም አይሁን እንጂ ያኔ ሐራም ነገር ሰርታችሁ ከምታገኙ ተደብቆ እኮ ስንት ወንጀልን የሚሰራል። አሁን እኔ ዝም መጥቼ ስለሰራው እንደውም በባለፈው በለቀኩት ቪዲዮ እንደው ዩቲዩበር ሴቶችን ስትባሉ አላህ ዲፍት ያርጋችሁ ብላ የተራገመች ልጅ አለኝ ማለት ነው። አንቺን ዲፍት ያርግሽ ብዬን ይመለስኩላት በጣም ስለተናደድኩ ማለት ነውና አሁን ስድብና አርግማን ለነሱ ተፈቅዷል። ሰው ስለወጣ አይደለም። ገብታችኋል? አሁን ለተሳዳቢውስ ማን ተሳደቡ ብሎ ተፈቅዶላቸዋል? እኔ ግርም ነው የሚለኝ ወላሂ ላዚም ነው የምላችሁ። በጣም ነው የሚገርመኝና እኔ በማንም አልራመድም። በራሴ በቃ ይሄንን ደህና ነው ያልኩትን ነገር እሰራለሁ። አሁንም ቢሆን ወደፊትም ማንም አያግደኝም። ከሰው እጄን አንስቼ እንትን ካልኩ ቆይቻለሁኝና ሰው ይሄን ይለናል ብላችሁ አሁን ይሄን ትምህርት ለእናንተ ነው የምነግራችሁ። መስራት ያሰባችሁ ልጆች
መስራት አለባችሁ። ማንንም አትፍሩ። ማንም ስለናንተ ብዙ ነገር ቢያወራ ምንም አይመስላችሁም። ገብቷችኋል? እኔ እንደውም በፊት ላይ ሰርች በሆን አሁን ምን ላይ እንደምደርስ ራሴን ነው እንትን የምለው ማለት ነውና መስራት ካለባችሁ ውስጣችሁ እቅድ ያለውን ስሩ። በማንኛውም መንገድ ይሆን ዩቲዩብ ብቻ አይደለም። ማንም ሰው ስለናንተ ምንም ቢያወራ እናንተን ህይወታችሁን ነገ ጧት ቢጎልባችሁ እንዲች ቃና የሚያደርግላችሁ የለም። ራሳችሁ ህይወታችሁን ከተቸግራችሁም ፈግታችሁም ብላችሁም ራሳችሁን ቀና የምታደርጉት እናንተ ናችሁ። ስለዚህ በዩቲዩብም ይሁን በማንኛውም መስካችሁ ይሁን ሰው ይሄን ይለኛል ለሰው ተንቀጥቅጣችሁ ምንም አይነት ስራ እንዳትሰሩ። ለፈጣሪያችሁ ብቻ ፈጣሪያችሁን ፈርታችሁ ራሳችሁን ጠብቃችሁ ስሩ የምትፈልጉትን ስራ። ከዛ ውጭ ሰው ስለናንተ ብዙ ያወራል። እናንተ መሆን ሲያቅተው ስለናንተ ጉድጓድ ይቆፍራል። ስለናንተ ብዙ ነገር ያወራል ከኋላችሁ ሆኖ ማለት ነው። እናንተ ፊት ለፊት አይናገራችሁም። ከጎናችሁ ግን ብዙ ነገር ይላችኋል። እና እኔ እያየሁ ስለሆነ ነው። ስለዚህ እናንተ ምንም አይነት ቦታ ሊሰጡት አይገባም። እውነቴን ነው የምላችሁ። መስራት የፈለጋችሁ ቻሌንጅ ይጠይቃል። ዩቲዩብ ስትሰሩ ጥንካሬ ይጠይቃል። በተለይ አረብ ሀገር ሆነን ስንሰራ እይታችን ያን ያክል አይደለም። እኔ በሰሞኑን እያየሁት ነው። በፊትም ደግሞ እኔ ሰው ቤት ሆኜ እየሰራው ስለቅ ዱባይ በነበርኩበት ሰዓት እይታ የለውም። ሀገር ስገባ ግን ቭሎግ ከወለድኩኝ በኋላ ቭሎግ መስራት ስጀምር ነው ክፍያ የጀመረልኝ ማለት ነው። እይታው የሚጀምረልኝ ማለት ነውና አረብ ሀገር ሆነን እይታው ምናልባት ያን ያክል ደካማ ሊሆን ይችላል። ነገር ግን ምንድነው እኛ ሀገራችን ስንገባ እናገኝበታለን፣ ብዙ እንሰራበታለን። ያኔ የተለያየ ነገር ስለምንሰራ እዚህ ግን ሰው ቤት ላይ ሆነን ለመስራትም ብዙዎቹን አይመቸንም። ወይ ቪዲዮ ስናደርግ ልጆች ይመጡብናል፣ ወይ እኔ አንዳንድ ጊዜ አሁን ሰዎቹ ይመጡብኛል ከዛ አቋርጠዋለሁ መስራቴን ማለት ነውና እንደዚህ አይነቶች ያጋጥሙናል። በተለይ ልጅ ያለበት ቤት ወይም ሰዎቹ የማይፈቅዱልን ሊሆን ይችላል። ክፍል የሌለን ልጆች እንኖራለን። በብዙ ምክንያቶች አይመቻችልንም። ያችንም ደግሞ ሰርተን እንኳን አንዳንድ ጊዜ ተመቻችቶልን እይታው ያን ያክል ላይሆንልን ይችላል። ግን ሀገራችሁ ስትገቡ ትሰሩበታላችሁ። እና ይሄን ነው የምላችሁ። ለ4000 ሰዓት ግን 4000 ሰዓት ሞሉ ቻናል ሞኔታይዜሽን ወይም ደግሞ አፕላይ ማድረግ አትችሉም። መጀመሪያ 4000 ሰዓት ትሞላላችሁ። ሰብስክራይቡ አብሮ ይሞላላችኋል። ሰዓቱ እስከሚሞላ ድረስ 1000 ሰብስክራይብ ይሞላላችኋል። ችግር የለውም። ከዛ በኋላ አፕላይ ስታደርጉ እንትን ያስፈልጋችኋል። ታውቃላችሁ ፖስታ ቁጥር ያስፈልጋል። መነሻው አሁን የኮምቦልቻ ለምሳሌ 00 መሰለኝ ብዬ ነው የሞላው። ስሞላ አፕላይ ሳደርግ ያንን አገር ምናምን እንደዚህ ቁጥር ስማችሁን ትክክሉን ስማችሁን አድሰንስ ሲሞላ ስም ትክክል ነው የሚሞላው። የምትኖሩበትን ኮምቦልቻ ከሆነ ኮምቦልቻ፣ ደሴም ከሆነ መካነ ሰላም፣ ብቻ የፈለጋችሁበትን ሀገር እናንተ ሀርቡም ከሆነ ሀርቡ ቅርንጫፉን እናንተ በኋላ ላይ ፒኔስ ስለሚያስፈልጋችሁ ፖስታ ቤት ሄዳችሁ ስትመዘገቡ ያንን ሄዳችሁ የምታገኙበት የምትቀበሉበት መሆን አለበት ማለት ነው። እና እኔ አሁን ለምሳሌ ስሞላ ፖስታ ስመዘገብ መጀመሪያ ላይ አፕላይ ሳደርግ እነዚህን ፕሮሰሶች ሀገር ስሜን ምናምን ሙሉ ሞላሁኝ። ከዛ ያንን ከሞላሁ በኋላ ምንድነው የሚጠብቀኝ? $70 ይጠብቀኛል። $70 እንትን እያልኩኝ ሄድኩኝና ፖስታ ቤት ተመዘገብኩኝ። ለምንድነው ምናምን አሉኝ። ለዩቲዩብ ነው አልኳቸው። ከዛ ተመዘገብኩኝ። 100 ምናምን ብር ነበር የዛኔ የከፈልኩት እና $70 ሞላ። $70 ሲሞላ አድሰን እንትኑ መጣልኝ። ምንድነው ፒኑ መጣልኝ። ፒኑ ማለት ያኔ 6 ዲጂታል ቁጥሮች አሉት። ከዛ በእንትኔ በስሜ የሞላሁት ስለሆነ እዛም ሄጄ በስሜ ስለሆነ የተመዘገብኩት አድሰንስ ላይ መጣልኝ እና 00 ብዬ ነው ደግሞ እንትን ላይ የሞላሁት ፖስት አፕ እንትን የሚላቸው ላይ ማለት ነው። መነሻ ምናምን ያኔ የተለያየ የአዲስ አበባ 1000 ምናምን ብቻ የየሁሉም ቦታ ይለያያል። ከዛ እንደዛ አደረኩኝ። ሜሴጅ ጎግል ላይ መጣልኝ። ፒን ተልኮልሻል ምናምን አለች። ስሄድ እንደውም የአንድ ጊዜ አልመጣም አሉኝ። መጥቶልሻል እያለኝ እኮ ነው ምናምን ብዬ በስንተኛው ጊዜ ስሄድ ደግሞ ፈልጎ መጥቶልሻል ብለውኝ እንደገና አውጥተው ሰጡኝ። ከዛ ያንን ይዤ ሄጄ ሞላሁኝ። አድሰንሴን እንትኑን 6 ዲጂታል ቁጥሮች አሉ። ያንን አስገባሁኝ። ከዛ አካውንቴን አስገባሁኝ። ትክክለኛ ስማችሁን የአካውንታችሁን ስም እዛ አድሰንስ ላይ ጥንቃቄ የሚደረገው ግን የምትሞላቸው ነገሮች እናንተ ጋር አንተን ይሆነ ለምሳሌ ከመታወቂያችሁም ይሆናል ከአካውንታችሁ ሊሆን ይችላል ከቡክ አካውንታችሁ ማለት ነው። ትክክለኛ ስማችሁን ነው የምትሞሉት እና ይሄ እዚህ ላይ ካደረሳችሁ ቀላል ነው። ዩቲዩብ አድሰንስ አሞላል ብላችሁ ሰርች ካረጋችሁ በኋላ ያንን እያያችሁ መሙላት ትችላላችሁ። መጀመሪያ ግን 1000 ሰዓት እና 4000 ሰዓት እና 1000 ሰብስክራይባችሁ ነው
ሌላው ቀላል ነው እላችኋለሁ። እስኪ ይሄ ሀሳብ ከተመቻችሁ ሁላችሁም ሼር ላይክ አድርጉ። ያው ለምንመቻችሁ ለምትጠሉን ደግሞ ምንም ማድረግ አልችልም። ለምትራገሙም ደግሞ እዛው ለራሳችሁ አላህ ያድርገላችሁ። ሌላ ምንም አላችሁም። ይሄን ይመስላል ውዶቼ። ጥያቄ ካላችሁ ሀሳብ ካላችሁ እቀበላለሁ ኢንሻአላህ። በሌላ ቪዲዮ እስከምንገናኝ ድረስ ሼር እና ላይክ አይረሳ። ሰላም አለይኩም ወራህመቱላህ